በአማራ ምድር በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በጎጃም ቀጠና አበይ ሸለቆ አካባቢ በብልጽግናው አገዛዝ ጦር ላይ በተከፈተ ድንገተኛና ፈጣን ማጥቃት በርካታ የአገዛዝ ወታደሮች መደምሰሳቸውም ታውቋል። የቴዎድሮስ ዕዝ አርበኞች ጠላት ጦር የተሰነዘረበትን ጥቃት እንዳይመክት ድንገተኛና ፈጣን ማጥቃት በመክፈት እንዲሁም ጠላት እንዳይሸሽ ደግሞ ዙሪያ ገባውን አስቀድመው በመቆለፍ በወሰዱት እርምጃ አንድ ድሽቃ ከነሙሉ ተተኳሹ ብሬንና በርካታ የነፍስ ወከፍ መሳሪያዎች ከነተኳሾቻቸው እጅ ከፍንጅም መማረካቸውም ተሰምቷል። በዝርዝር የምታደምጡት ቀዳሚው መረጃችን ነው የሚሆነው። በሌላ በኩል ያገዛዙ የጦር መሪዎች መገናኛ ሬዲዮንና መሳሪያዎቻቸውን እንደያዙ ወደ ፋኖም ገቢ ሆነዋል። ያገዛዙ ጀንበር እንዳዘቀዘቀች ተረዱና ይኸው አገዛዝ በህዝብ ላይ የሚፈጸመውን ግፍና በደል የተቃወሙ የመስመር አዋጊ መኮንኖች ወደ ፋኖ መቀላቀላቸውም ተነግሯል። በሌላኛው መረጃችን በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ ቀበሌ 8 ፖሊስ ጣቢያ ላይ በተካሄደ ልዩ ኦፕሬሽን በጣቢያው የነበሩ ያገዛዙ ወታደሮች ሙሉ በሙሉ ሲደመሰሱ ንጹሃንን የሚያሰቃዩበት የቶርችና ሌሎች ቁሳቁሶች መውደማቸውም ታውቋል። አጥቢያ ሌሊቱን ከተማዋን ጥሰው የገቡት አርበኞችም ፖሊስ ጣቢያውን ለሰዓታት በመቆጣጠር ነው በርካታ ወታደሮችን ደምስሰው ልዩ ልዩ የጦር መሳሪያዎችን ማርከው መታጠቅም የቻሉት። ይህንንም ወደ እናንተም የምናደርሳችሁ ሌላኛው መረጃችን ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናመራም በጎጃም ቀጠና አባይ ሸለቆ አካባቢ በብልጽግና አገዛዝ ጦር ላይ በተከፈተ ድንገተኛና ፈጣን ማጥቃት በርካታ የአገዛዝ ወታደሮች ሲደመሰሱም ድሽቃን ጨምሮ ብሬንና ሌሎች የጦር መሳሪያዎችም በፋኖ ቁጥጥር ስር መዋላቸውም ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ስር የአባይ ሸለቆ ሬጅመንት አርበኞች ዛሬ ሐምሌ 22 ቀን 2018 ዓ.ም ከማለዳው ጀምሮ የብልጽግናን ጦር ደምስሰው ድል መቀዳጀታቸው ተሰምቷል። አርበኞቹ በጥላት ቀጠና ጥሰው በመግባት በወሰዱት በዚህ እርምጃ በርካታ የጠላት ወታደሮች ሞትና ቁስለኛ አድርገው ድል እንደሸማም ተቀዳጅተዋል። የጠላት ጦር የተሰነዘረበትን ጥቃት እንዳይመክት ድንገተኛና ፈጣን ማጥቃት በመክፈት እንዲሁም ጠላት እንዳይሸሽ ደግሞ ዙሪያ ገባውን አስቀድመው በመቆለፍ ነው አርበኞቹ እርምጃውን የወሰዱትም። በዚህ በርካታ ቁጥር ያላቸው የአገዛዝ ወታደሮች ሲደመሰሱ በርካቶች መቁሰላቸውንና ውጊያው አሁንም በፋኖ የበላይነት እየተመራ መቀጠሉን ለማረጋገጥ ተችሏል። በውጊያው ከተደመሰሱ የአገዛዙ ወታደሮች በተጨማሪም አንድ ድሽቃ ከነሙሉ ተተኳሹ ብሬንና በርካታ የነፍስ ወከፍ መሳሪያዎች እንዲሁም ከሌሎች ወታደራዊ ቁሳቁሶች ጋር በአርበኞች ቁጥጥር ስር መዋላቸውም ሚዲያችን ከአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ለማረጋገጥም ችሏል። በሌላኛው መረጃችን በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ ቀበሌ 8 ፖሊስ ጣቢያ ላይ በተካሄደ ልዩ ኦፕሬሽን በጣቢያው የነበሩ የአገዛዙ ወታደሮች ሙሉ በሙሉ ሲደመሰሱ ንጹሃንን የሚያሰቃዩበት የቶርችና ሌሎች ቁሳቁሶች መውደማቸውም ተሰምቷል። አጥቢያ ሌሊቱን ከተማውን ጥሰው የገቡት አርበኞቹ ፖሊስ ጣቢያውን ለሰዓታት በመቆጣጠር ነው በርካታ ወታደሮችን ደምስሰው እንዲሁም ልዩ ልዩ በርካታ የጦር መሳሪያዎችን ማርከው በድል ወደ እናት ክፍለ ጦራቸው የተመለሱትም ተብሏል። የጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አርበኞች በደብረ ታቦር ከተማ ልዩና አስደናቂ ኦፕሬሽን ፈጽመው ድልም ተቀዳጅተው አድረዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ሜጀር ጀነራል ውባንታ ባተ ኮር የኮር ተወርዋሪ ክፍለ ጦር ቴዎድሮስ ብርጌድ የብርጌዱ ልዩ ዘመቻ አርበኛ ትናንት ለዛሬ ሐምሌ 22 ቀን 2018 ዓ.ም አጥቢያ ሌሊቱን በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ ጥሰው በመግባት አኩሪ ጀብድ ፈጽመው ድልም ተቀዳጅተዋል። አርበኞቹ በክፍለ ከተማው ውስጥ በሚገኘው ቀበሌ 08 አስተዳደር ፖሊስ ጣቢያ በማጥቃት ለሰዓታት ፖሊስ ጣቢያውን በቁጥጥራቸው ስር በማድረግ በርካታ እርምጃዎችን ወስደዋል። አርበኞቹ አጥቢያ ሌሊቱን በወሰዱት እርምጃም በፖሊስ ጣቢያ የነበሩ የአገዛዙ ወታደሮች ሙሉ በሙሉ ሲደመሰሱ ንጹሃንን ቶርች የሚያደርጉባቸው ቦታዎች ላይ ቁሳቁሶች እንዲወድሙ መደረጋቸውም ታውቋል። አርበኞቹ በወታደሮች ላይ ከወሰዱት እርምጃ በተጨማሪ በርካታ ልዩ ልዩ የጦር መሳሪያዎች ከነተተኳሾቻቸው ማርከው ታጥቀው በዜሮ ጉዳት በክብርና በድል ታጅበው ወደ እናት አዳቸው መመለሳቸውንም ሚዲያችን ከክፍለ ጦሩ ለማረጋገጥም ችሏል።
ወደ ሌላኛው መረጃችን ስናምራ የጦር መኮንኖች መገናኛ ሬዲዮንና ጥቁር ክላሽንኮቭ መሳሪያዎችን እንደያዙ ፋኖንም ተቀላቀሉ። የብልጽግናው አገዛዝ ጀንበር እንዳዘቀዘቀችበት ሲተረዱ እንዲሁም ይህ አገዛዙ በህዝብ ላይ የሚፈጽመውን ግፍና በደል የተቃወሙ በብልጽግናው መከላከያ ሰራዊት ተቋሚ ታችኛው ክፍል መስመራዊ አመራር የነበሩ የጦር መኮንኖች 2 ጥቁር ክላሽንኮቭ መሳሪያና 2 ሬዲዮ መገናኛ እንዲያዙ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦርን ተቀላቅለዋል። የፋኖን ጫናና የማጥቃት እርምጃ መቋቋም የተሳነው የአገዛዝ ጦር በየጊዜው በፋኖ ከሚወሰደው እርምጃ ባሻገር በራሱ ጊዜ እየፈረሰ ውግንናውን ከህዝብ ጋር እያደረገም ይገኛል። የመስመራዊ ማዕረግ መኮንኖቹ ወደ ፋኖ ሲቀላቀሉ የ34ኛ ክፍለ ጦር ከፍተኛ አመራሮች ደማቅ አቀባበል ያደረጉላቸው ሲሆን የአገዛዙን ወቅታዊ የመፈራረስና የመንኮታኮት ሁኔታ ተረድተው ሌሎች ወታደሮችም ህይወታቸው እንዲያተርፉ መኮንኖቹ መልእክታቸውን ማስተላልፈዋል። በተጨማሪም መኮንኖቹ የብልጽግናን አገዛዝ ጀንበር እንደጠለቀች ጠቁመው ቢዘገይም ሳይረፍድ ከህዝባቸው ጎን በመቆማቸው የተሰማቸውን ደስታም ገልጸዋል ሲል የ106ኛ ኮር ሚዲያና ኮሚኒኬሽን ክፍል ለሚዲያችን በላከው መረጃም አመላክቷል። በሌላኛው መረጃችን የደጃዝማች አበባውና የደጃዝማች አየለ ብርጌድ የምረቃ ስነ ስርዓት በታላቅ ትግል ወኔም ተከብረዋል። በሸዋ ጠቅላይ ግዛት አሳምነው ስር ደጃዝማች አበባው ብርጌድና ደጃዝማች አየለ ብርጌድ ሲሰጣቸው የነበረውን የወታደራዊና የፖለቲካዊ ተሃድሶ አጠናቀው በታላቅ ድምቀት መመረቃቸውም ታውቋል። የህዝብን ደህንነትና መብት ለማስከበር በሚደረገው የትጥቅ ትግል ዳግም ወኔ ቀስቃሽነትን ያበሰረም ሆኗል። በዝግጅቱ ላይ የትግሉ ፖለቲካና ወታደራዊ አቅጣጫ ያስቀመጡ የድርጅቱ አመራር እንዲሁም የክፍለ ጦር ከፍተኛ አመራሮች የተገኙ ሲሆን የትግሉ ጠንካራ መሰረት የሆኑ የሀገር ሽማግሌዎችና የሃይማኖት አባቶችና ተጽዕኖ ፈጣሪዎች ግለሰቦች እንዲሁም የአካባቢ ነዋሪዎች በመገኘት ለሰራዊቱ አጋርነታቸውንም አሳይተዋል። በወቅቱ ከፍተኛ አመራሮች ባደረጉት ቀስቃሽና ማጠቃለያ ንግግር የአሁኑ ትግል ምዕራፍ በጽናትና በጥራት የሚመራበት መድረክ ላይ መድረሱም ተበስሯል። የአርበኞቹ ጸረ አደረጃጀት የወታደሩ አደረጃጀትና የትግል ስልቱ ከጊዜ ጋር በተጣመመ መልኩ ይበልጥ የተቀናጀ ዘመናዊ የሆነ መምጣቱም ተገልጿል። የህዝብን ነጻነት ሙሉ በሙሉ ለማረጋገጥ የሚደረገው ፍልሚያ ባልተናወጠ ወኔና ቁርጠኝነት እንደሚቀጥልም ጥብቅ የትግል አቅጣጫም ተሰጥቷል። በመርሃ ግብሩ በትግል ግንባር ቀደም ሆነው ላገለገሉ ሰራዊቱን ላደራጁና የህዝቡን ደጋፊነት አስተባብረው በቁርጠኝነት ህዝባቸውን ላገለገሉ አርበኞች የሞራልና የትግል ማበረታቻ ስጦታዎች ተበርክቶላቸዋል። በዚሁም መሰረት ለክላስተር መሪዎች፣ ለብርጌድ መሪዎችና ለቀበሌ አመራሮች የጀግንነት ምልክት የሆነው የአርበኞች መሰልና የእናት ምስክር የሆነውን የእውቅና ካርድም ተበርክቶላቸዋል። በሌላኛው መረጃችን አርኤስኤፍ በኮርዶፋን የደረሰባቸውን ሽፈት ተከትሎ ለፈጥኖ ደራሹ አዛዦች ጥቃት የማስጀመር ሙሉ ስልጣን መስጠታቸው ተሰምቷል። የሱዳኑ ፈጥኖ ደራሽ አዛዥ መሐመድ ሐምዳን ዳጋሎ በግንባር ላይ የሚገኙ አዛዦች ከማዕከላዊ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፍቃድ መስጠታቸውን ሰኞ ዕለትም አስታውቋል። የውሳኔ የተላለፈው ፈጥኖ ደራሹ በሰሜን ኮርዶፋን ግዛት ከባድ ወታደር ሽፈቶችን ማስተናገዱን ተከትሎ ሲሆን በግዛቱ የሱዳን ሰራዊትና አጋሮቹ ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የውጭ ንግድና ዋና መንገድ መቆጣጠርም ችሏል። አመንቲ ይህንን የአሰራር ለውጥ ያደረጉት ሱዳን ፋውንዲንግ ኮኔክሽን ከተባሉ የጥምረት አጋሮቻቸው ጋር ካካሄዱት ስብሰባ በኋላም ባስተላለፉት አጭር መግለጫ ነው። የወታደራዊ ክንውኖች ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁም ተገልጿል። በቀጣዩ ውጊያዎች ኃይላቸውን ከፊት ሆነው ለመምራት እንደሚሰለፉ የተናገሩት አዛዡም ሰራዊታቸው ከውስጥ ያሉ የጠላት ተላላኪዎችንና ባንዳዎችን እንዲያጸዳና የውጊያ ስልቱንም እንዲያስተካክልም አሳስበዋል። በተጨማሪም የፈጥኖ ደራሽ ኃይሉ መሪ በወታደራዊ ክንውን ወቅት ማንኛውም አይነት ምስል ወይም ቪዲዮ መቅረጽ በጽኑ በመከልከል ገዳውን የሚጥስ ማንኛውም አካል ከጠላት ጋር የሚተባበር ተቆጥሮ እርምጃ እንደሚወሰድበትም አስጠንቅቀዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።